የአላህና የነብዩን ጠላት ፍቅረኛ አድርገህ በስሜትም ተገናኝተህ በፖለቲካም ተገናኝተህ በገንዘብም በጥቅማ ጥቅምም ተገናኝተህ በተቃራኒ ጾታ ፍላጎትም ተገናኝተህ ወዳጅ አድርገህ ስትይዝ አላህና ነብዩን የሚጠላን ሰው ወዳጅ አድርገህ ስትይዝ በቢነስ القرآن የተከለከልከውን እንዴት ሊሆን ይችላል ብለው ሙስሊም ማግባት ያለበት ሙስሊምን እንጂ ሙስሊም አህለል ኪታብ እንኳን ቢሆን ሌላን ሴት ማግባት የለበትም። والمحصنات من الذين اوتوا الكتاب መጽሐፍ የተሰጡት ከሆኑት ይሁዳና ነሷራዎች በብልግና የማይታወቁ ጫዋና ጥብቅ የሆኑትን ፈቀድኩላችሁ የለም እንዴ ቢልም ይሄ መወዳ ጥንቃቄ ተደርጎ እንጂ ለዳዕዋና ለበርካታ ዓላማዎችና ፐርፖዞች እንጂ ዝም ብለህ የአላህና የነቢን ጥላት ሄደህ በስሜት ቋንቋ ሄደህ የምታቀፍበትና አብረህ የምትጃጃልበት ምንም ምክንያት የለም። ለምን በቁርአን በሌላ አያት አላህ Subhanahu Wa Ta'ala ሙእሚን የሆኑ ሰዎች በመልካቸው ሌሎቹ ቢያጓጓችሁም እነዚህኛዎቹ ኢማን ያላችሁ ይሻሏችኋል ብሎ አላህ ነግሮናልና ወደዛ መሄድ አግባብ አይደለም የሚል የዑለማዎች ትንታኔ የመጣው ከዚህ ቃላት ስንጠቃና ከኢስላም መሰረተ ሐሳብ ከፍሬሙ በመነሳት ነው።